ነው? አዎ ትናንት ሰማሁኝ እኮ ነው። ምን አገባችሁ? ሃይሚ እኮ ትወደዋለች። ባትወደው እኮ እንደዚህ አታለቅስም። እዩ አታድርጉ። ደግሞ አይሳካላችሁ፣ አይሳካላችሁ። ይሄ ነገር እና ረጋ በሉ በእግዚአብሔር። እማ ቆይ አንዴ ተረጋጉ። አልሆነ ነገር አትናገሩ። ስድብ አልሆነ ስም ደግሞ አትስጡ። ታውቋቸዋላችሁ። ብሩክ ጠንቅቃችሁ የምታውቁት ልጅ ነው። እንደዛ አይነት ልጅም አይደለም። እናቱ እኮ ወንድና እናት ሆና ያሳደገችው እናት ናት። ከአባት የምትበልጥ ጀግና እናት ነው ያለችው። ለሴት ልጅ ክብር ያለው ነው። ልጅቷ የትም ወድቃ መጣ ያንተ ነው ማንም ይቀበላት የለም። አምኖም አይቀበልም። አገሩ ቢመጣ ታዲያ እሷ ጋር መጣ ማለት ነው አይደለም። ሃይሚዬም ነገሩ ታስበዋለች፣ ትረጋጋለች። እና ከጎናቸው መሆን ነው እንጂ እዚህ ጋር እሱ እየሰደባችሁ እንደዚህ ነው ምንም አታመጡም እኮ። ይልቅ እንዲለያዩና ይልቅ ሌላ ነገር እንዲያደርጉ ያደረጋችሁ ነው ያላችሁት። ላብቶ መያዝም በእሷ በደመዳድ ሚስቱ ናት። ምን ችግር አለው? ይልመዳ ታስለምደዋ። አንዳንድ ሚስት እኮ ለባሏ ታጠነክራለች። ምን ችግር አለው? እንኳን ለመደ ከሷ ላይ እና የማይሆን ነገር ባትናገሩ ጥሩ ነው። ደጋፊ መስላችሁ ውድቀታቸው የምትፈልጉት አይወድቁም እነሱ። እግዚአብሔር አለ፣ መድኃኒዓለም አለ። ደግሞ ደጋግሜ የምነግራችሁ ነገር ነገሩን ይስተካከላል። በቃ ቤተሰብ ጋር ነው ያሉት፣ እናት አባት ጋር ነው ያሉት፣ የተወለዱበት ቀያ ነው ያሉት። በቀያቸው ምንም ቢመጣ ችግር የለውም፣ ይስተካከላል። መሀል ማንም የሚገባበት ቦታ አይደለም። በቃ ወንድሞቹ ባሉበት፣ ወንድሞቿ ባሉበት፣ አባቷ ባሉበት፣ እናቷ ባሉበት ሀገር ነው ያሉት። እና ለማንኛውም እግዚአብሔር ልቦና ይስጣችሁ። መቀጠል ትችላላችሁ። እንዴት ናችሁ? መጀመሪያ ሰላም ናችሁ? ሁላችሁም ከታችም ከላይ ያላችሁ ሰላም ነው። ይሄ ነገር እኛ ተረጋግተን አው ይረብሻል። ቢረብሽም መጥፎ ቃል መጠቀም ላይ ምንም አያስፈልግም፣ እንደኔ ሀሳብና አመለካከት ማለት ነው። እና ልጁ እዚህ ጋር እውነቱ እንትን ቢሆን አሁን ለምሳሌ ትክክለኛ ነገር እየተከሰተ ቢሆን ማለት እየማለ ይናገር ነበር። አልማለም እኮ። ለምንድን ነው የምንጮክለው? አንዳንዴ እሱ ትክክለኛ በተከሰተ ነገር እኮ ማማለን ያመጣል። ርዱ ነው ያለው በዱዓ ከታች የምጽፊው ማለት ነው። ከታች የምጽፊው ሃይሚና ብሩክ አንድ ናቸው ለኛ። ለሚሚም እንደዛው ለሁሉም ሃይሚ ማለት ብሩክ ማለት ነው። ሁለተኛ መጥፎ ኮሜንት የምትጽፉ በምን የተነሳ ሚሚ ቤት ሚውት ተደረግን ወይም ብሎክ ተደረግን እንዳትሉ፣ በቃ እንዳትሉ። ብሩክ አለበት ሃይሚ ያለ፣ ሃይሚ ያለችበት ብሩክ አለ። ስለዚህ መጥፎ ኮሜንት ከታች የምትጽፉ በምን የተነሳ ሚውት ተደረግን፣ በምን የተነሳ ከሚሚ ቤት እንትናን ብላችሁ በኋላ ስሞታ እንዳታቀርቡ። ከቻላችሁ ጥሩ እዛም ሄዳችሁ ከቻላችሁ ጥሩ ምክር ስጧቸው፣ ከቻላችሁ ማለት ነው። ካልቻላችሁ መጻፋችሁን አቁሙ። እስቲ ከነገላኔ ቤት እስቲ ተማሩ፣ ትንሽ ትምህርት ቤት ግቡ። እስቲ በቃ መጥፎ ኮሜንት አትጻፉ። እዚህ መጥታችሁ ሆነ እነሱም ጋር ሄዳችሁ ሆነ በውስጥም በግቢም ብሩክ እና ሃይሚ አንድ ናቸው። ብሩክ አለበት ሃይሚ አለች፣ ሃይሚ አለችበት ደግሞ ብሩክ አለ። ለእናንተ የብቻ ሊሆኑ ይችላሉ፣ ለእኛ ግን አንድ ናቸው። እዚህ ቤት ደግሞ መግባትም ሆነ ማውራትም ሆነ ስታወሩም ሆነ ስትገቡም ሆነ ኮሜንትም ስጽፉ ሆነ አንዱን ሳይዝ ይዛችሁ የምትሳደቡ ወይም እንትን የምትሉ ከሆናችሁ go out please። ስለዚህ ስነ ስርዓትን ይዛችሁ የምትጽፉ በስነ ስርዓት የሚያለቅስ ኢሞጂ አትላኩ። እነሱ ምንም አልሆኑ። ሁላችንም ካለን በዱዓ እንገዛቸው፣ እንትናቸውን እንይላቸው። እንደገና ደግሞ አንዳንድ ደግሞ እየቆረጣችሁ የነሱን ገና ከተለቀቀ ጀምሮ እየቆረጣችሁ በድምጽ የምታመጡ እንደው አላህን ፍሩ። በፈጣሪ የሚለፉት ወይንም እንትን የሚሉት እንዲታይላቸው ነው። ስለዚህ በቃ ትንሽ እንኳን ይታይ፣ ትንሽ እንኳን እንዲታይ ፍቀዱላቸው እስቲ። እና ስድብ የሚሳደብ አሁንም ደጋግሜ በመካከል እናገራለሁ፣ ስድብ ጽሁፍ የሚጽፍ ካለ እዚህ ቤት ይሰናበታል።
ማንም ሰው አይደለም። እኔ ነኝ የማሰናብተው። ኦፍሴም በይ ሚሚም በይ አያገባትም። ስለዚህ ኮሜንት ስትጽፉ ለሁለቱ አሁን ሚሚ ምንም ያለችው ነገር የለም። ሃይሚዬን ባሳዝንሽም ወይ ምናምን እንዴት አያሳዝነን? ሰው አይደለን? ሰው እስከሆነ ድረስ አሳዝንም ያንተ ሰው ሲያለቅስ እና ሁለተኛ እንዳጽፊ ከጻፍሽ ትሰናበቻለሽ። ሁላችሁም አሁንም 66 ሰዎች አላችሁ። የምነግራችሁ ነገር እዚህ ቤት ስትገቡ የሆነ መረዳት የምትፈልጉ ካለ መረዳት ተረዱ። በቃ ወቁ። ደግሞ አፌን ከፍታለሁ የምትሉ ካለ እታይ ትወርዳላችሁ። እኔ ኦፍሴ ብኮን አፌን ከፍታለሁ ታለች አወርዳታለሁ። ያው ሚሚ ቤቱ ስላለ ነው እንጂ ሚሚን ብኮን እኔ አፏን አዘጋታለሁ። ቢሆን እንደዛው ማለት ነው። ስለዚህ ሁለቱንም ምክር ተመከራችሁ ምከሩ፣ ጠይቁ። አልገባችሁም እንትን በሉ። አመት ከምናምን 2 አመት ይዛችሁ የምትጓዟቸው ሰዎች የምታውቁት አሁን ሲመስለኝ የልብሳቸውን ከለር እና የፀጉራቸውን ከለር መሰለኝ የምታውቁ እንጂ ጸባያቸው ምን እንደሆነ ስለማታውቁ ማለት ነው። ከአሁን በኋላ ደግሞ ታውቃላችሁ። ስለዚህ ስድብ የሌለበት ከስድብ ምንም እናገኘው ትርፍ የለም። ስለዚህ አትሳደቡ፣ ስድብ አትጻፉ፣ እንዳትሰናበቱ። ቀጥይ እናቴ ከይቅርታ ጋር ዘምዘም ቀጥይ። አብሽር ችግር የለም። አይ እኔ የምላችሁ ሁላችንም እንደ ሰው ነው አስተካኪ ወይ ኦብስዬ የምታወሪ አይሰማም። ቀጥይ እያልኩሽ ነው። ቀጥይ። እሺ እኔ ወድ አይ እኔ የምለው አንሳደብ። ስልኳ እያስቸገራት ነው መሰለኝ። እኔ የምለው እኛ በተቻለ አቅም ሙስሊም ነው እናንተም ሁላችሁም በዱዓ እናግዝ፣ እስከ መጨረሻው ድረስ እንታገዝ። ትዕግስት መጨረሻው ያማረ ሊሆን ይችላል። አልቅሰን ምንም አናመጣም። ምክንያቱም ማልቀስ ላይ ለነሱ ምንም የሚጠቅማቸው ነገር ስለሌለ እውነቱን የሚያውቀው አላህ ነውና እኛም ከጎን ሆነን እናግዝ ባይ ነኝ። የምር የምንወድ ከሆነ የምር ምንሳሳላችሁ ከሆነ በትክክለኛ እንደ ሰው ሆነን አስበን እናግዝ በተቻለ አቅም። እኔ ይሄንን ነው የምላችሁ። ወላሂ ሁለቱም ያሳዝናሉ። ሁለቱም የምር ነው የምንወዳቸው አይደለም። በምንወደው አክል በዱዓ ማገዝ ነው ያለብን። አንዱን ነጥለን አንዱ እንድ ነው አንዱ እንድ ነው ማለት አንችልም፣ እንደኔ ሀሳብ ማለት ነው። ግን እሱ አሁን እውነት እንደዚህ ለምለው ሰው ነው ወላሂ በጣም የሚገርመኝ ነገር ብሩክ እንደዚህ አይነት ሰው ነው እንደዚህ አይነት ሰው ነው ብሎ ከመናገር ይልቅ ሚሉ አልተናገረም። እዚህ ጋር ያደረገ ነገር ይሄ ነገር ያው እንደዚህ አድርጋለሁ ብሎ ምሎ አልተናገረም። ለምንድን ነው ትዕግስት ያሌለን? ለምንም ነገር እኮ ትዕግስት ዋጋ አለው አይደል እንዴ? እኛ እዚህ መዳም ቤት እየሰራን የሆነ ነገር ስናደርግ ሳናጠፋው እንኳን ስም ሲሰጡን ችለን አይደል እንዴ ምንሰራው? ለምንድን ነው ግን የሰውን ነገር ዝም ብሎ እነሱ ካሜራ ላይ ስለመጡ ብቻ ስምን መስጠትን ምንቀድመው? ለምንድን ነው በእኛ ቦታ እራሳችን ሆነን ማንረዳው? ራሳችን ሆነን ተረተን እኮ ማንም ነገር መታገስ ዋጋ አለ አይደል? እንታገስ እስኪ። ታግሰን አይደል እንደ 2 አመት 3 አመት 4 አመት ምንሰራው በሰው አገር ላይ ነገርንስ መሸከም እንዴት ያቅተናል? ኧረ በአላህ ስም ቢስሚላህ። አላህ ሂዳ ይስጣችሁ ለሁላችሁም። ወላሂ እኔ ካጠፋው ይቅርታ፣ ግን እንደዚህ አንሁን። ሰው ሆነን እናስብ። የምር የፈጠረን አላህን እንፍራ። ከታችም ከላይም በጣም ይቅርታ ለቃላቴ፣ ግን አላህን እንፍራ። ወላሂ በራሳችን ምላስ መዘዝ እናምጣ እንዴ! ኧረ ቢስሚላህ በጣም ይቅርታ። ሰላም አለይኩም። አንዴ እኔ ልቀጥልበትና ውጭ ያለሁት አመት ባል መጥቷል በቤሩት ግጅት ላይ ነን እና እንዴት አመሻችሁ? ሁላችሁም ከላይም ከታችም ያላችሁ እንዴት አመሻችሁ? ደህና ነን ማለት ትንሽ ይከብዳልና እኔ አንዳንድ የሚገርምን ነገር ቢኖር የሰው ማንነት ጠዋት ማወርቻለሁ። የሰው ማንነት በአንድ ቃል መረዳት እንዴት ነው የሚያቅተን? የሰውን ማንነት ማለት ነው በአንድ ቀን መረዳት
እንደዚህ ብላችሁ አስቡት እስኪ 300 ወደ አሁን ጨረቃ ፋሚሊ የሆነ ቤተሰብ ከብዙ በተለያየ ሀገር ነው ይሄንን የነሱን ቻናል የሚከታተለው ያለው እና በተለያየ ሀገር ነው። ትክክለኛ ህይወታችሁ ላይ አንድ ጊዜ አንድ ሰው እንደዚህ አይነት ክስተት የሚፈጥር ነገር ይፈጥራል ወይ? እንዴት ይሄንን ነገር ወደ ሚዲያ ያመጣሉ? አንዳንድ ጊዜ እኮ የራሳችሁ ፕራይቬት አለ፣ የምንኖርበት ህይወት አንዳንድ ጊዜ ፕራይቬት አለ። ታውቃላችሁ? ይሄንን የራሳቸውን ፕራይቬት አንድ ሚዲያ ላይ እንደዚህ አይነት ነገር አያመጡም። በሱ በኩልም በሃይሚ ሳይድም ያለው በብሩኬ ሳይድም ያለው አንዳንድ ጊዜ መረዳት ወቁ። አሁን እኛ እዛ ጋር ማውራት ያለብንን እና መናገር ያለብን ልብ የሚነካ እያለቀሰች እዛ ጋር እሱስ እየተንከራተተ ነው ያለ ይሄ ልጅ በመሀሉ ላይ እስቲ ብሩኬ ሳይድ መሆኑ በሃይሚ ወዴት ነው የምንበጣጠሰው? ይሄ ልጅ እኮ አዎ መጥቻለሁ ካለ እኮ የግድ እሷ ጋር መጥቶ አድራለሁ አላለም። የመጣውበት እናቱ ቤት ነው የመጣ። እንካ ሰላምታ ማርገዝ ካለ ምንም ችግር የለውም። እንካ ሰላምታ ካለ እርግዝና እንካ ሰላምታ መንገድ ላይ እንገናኛለን። በብዙ ሰው እንኳን ጎረቤት እንኳን ቅርብ ሰው ሆኖ ወተሽ ገብተሽ የምታወጪበት እንኳን የሚዲያ ሰው ቀርቶ ማንኛውም ሰው መንገድ ላይ ሲገናኝ እኮ ይሄን ያህል ፍቅረኛሞቹም ቢሆን ምንም። እቺ ደግሞ ፍቅረኛ አይደለችም። ግልጹን ነው የምናገራችሁ። እቺ ፍቅረኛ አይደለችም። ያ ፍቅረኛዋ መንገድ ላይ የሆነ ነገር እንኳን መጥቶ የምትፈልገው ነገር አለ። እሷ ራሷ ጠይቃ ነው። ሴት ወንድ ልጅ አሁን የምንናገር ወንድ ልጅ ፍቅር ስታቀርቡላችሁ ክብር የለውም። ለሴት ልጅ ክብር አይሰጠው። ራሱን የሚወደው ሰው ራሱን የሚያፈቅረው ሰው ነው ማግባት የሚችለው እንጂ ሴት ልጅ ወንድ ልጅን ጠይቃ ይሄንን ባለትዳር ሊሆኑ አይችልም። ይሄ ነው ብሩኬ መሀል የተፈጠረው። በብሩኬ ሳይድ ያለው ይሄ ነው። እቺ ልጅ ደግሞ ማጥመድ ውስጥ ለማስገባት ነው ይሄንን ያደረገችው እንጂ ሌላ ነገር ምንም። እሱም እንደዛ አድርጎ አይደለም፣ ለሆነ መጥመድ ውስጥ ለማስገባት ነው። እንደ ትክክለኛ ሳይድ ሆነን ከቆምን ማለት ነው። ሁለቱም ያሳዝናሉ። እዛ ጋር ልብ እንዴት ነው እንዴ? ወንድም የላችሁም እንዴ? እስቲ እዩ። ወንድም ያላችሁት እህት ያላችሁ በብሩኬም ሳይድ ቆማችሁ በሃይሚዬም ሳይድ ቆማችሁ እዩ። እህት ያላችሁ በጣም ልብ ይሰብራል። በሱ እንደዛ ጠጠር ላይ አያሳዝናችሁም? በእግዚአብሔር እስቲ እኔ ወንድም ቢሆንስ እንደዛ ተንበርክኮ ሲለምናት የነበረው በምን አንጀት ነው? እንደዛ ተንበርክኮ ቆሞ በወገባ የትኛው ወንድ ነው ዛሬ የራስሽ ጉዳይ ካመንሽኝ እመኝኝ ካላመንሽኝ ራስሽ ጉዳይ ሂጂ ይላት ነበር። ብዙ ሰዎች ለሃይሚ ደግሞ ቴክስት የምታደርጉለት ሰዎች በልክ ብታደርጉ ለሃይሚ አዝናችሁ ሳይሆን ለሃይሚ ጠላቶች ናቸው። እሱ አይወድሽም፣ እሱ አያፈቅርሽም፣ ለምን አፈቅርሻለሁ አይልሽም ብላችሁ ኮሜንትም ሜሽንም የምታደርጉ ሰዎች ለሃይሚ ጠላት ናቸው እንጂ የሃይሚ ወዳጆች አይደሉም። ትክክለኛ መንገድ እዛ ጋር እሱ አይወድሽም ማለት ታዲያ አንቺ ለሃይሚ አዝነሽ ነው ወይም ለአንቺ ሃይሚ ፈጥነሽ? እሺ አሁን እጅና እንቧን ጥረቂላት እስቲ ነው እስቲ አሁን የልጁ አንቺ የምታግዢው አንቺ እኛ ማገዝ ሃይሚንና ብሩኬ ማገዝ የምንችለው አካውንታችሁን ሼር ለማድረግ ሰብስክራይብ ማድረግ ብቻ ነው ማገዝ የምንችለው። አያችሁ እኛ እኛ የምንችለው ይሄ ሁለቱ ነው። ሃይሚ አካውንታን ሼር አድርገን ነው ሼር ማድረግ የምንችለው። እስቲ እዛ ጋር ጎን ላይ ማን አለ? ለሷ ለብሩኬ ውጪ ማን አለ? እዛ ጋር ተገኝተን እኮ ወይኔ እህቴ ከዚህ ነው የምናለቅሰው እንጂ ወይ